ካናዳ ከመጣ በኋላ እንግዲህ ብዙ ውጣ ውረዶች ነበሩ። በተለይ ግን ድንገት ባለፉት 6 ወራት ድንገት ታሞ ሆስፒታል ማይክል ገረን እንደዚሁም ሳኒ ብሩክ በተመላለስንበት ወቅት የአብዲ ከማልን ጽናት፣ ብቃት፣ ብርታት በጣም ነበር ያየሁት። ዛሬ አሰባሰበን በቅርቡ በሞት የተለየን ወንድማችን ጋዜጠኛ አብዲ ከማል ነው። ሁላችሁም በዱዓና በጸሎታችሁ እንድታገዙ ትፈልጋለሁ፣ ዱዓ እንድታረጉለት ትፈልጋለሁና አመሰግናለሁ። በአክብሮት ከመቀመጫችን እንነሳና ለጋዜጠኛ አብዲ ከማል የ1 ደቂቃ የሊና ጸሎት እናደርጋለን። አንዳንዴ ላይክ ኮንስታንትሊ ሞርፊን ይወስዳል። ሃይድሮሞርፊን ሲቪር ፔን አለው፣ ግን ለሰው ደግሞ ወጥቶ አይናገርም። ራሱ ወጥ አድርጎ የሚይዘው ነው። ለምንድን ነው የማትናገረው ካመመ ምናምን ስለው ኖ እኔ ተጨንቄ ሰው ማስጨነቅ አልፈልግም በኔው ይለቅ ነው የሚለው። ያመንሽበትን ለመግለጽ ይከብዳል በብዙ ምክንያት ማለት ነው። የኢትዮጵያ ቴሌቪዥን ደግሞ ከነዚህ ተቋማት አንዱ ነው። ብታምኝም ዝም ማለት የምትመርጭባቸው አጋጣሚዎች አሉ። በተለይ ስብሰባ፣ ትልልቅ ስብሰባዎች፣ አለቆች ያሉበት ቦታ፣ ግምገማ ቦታ ሀሳብሽን ላትገልጭ ትችላለሽ። አብዲ ግን በድፍረት የመናገር ችግር የለበትም። የሆነ ፍንጭም እኮ ማየት አለበት አይደል? ሰው ለመሞትም እንዲህ አይነት ከባድ በሽታ ላይ ባንዴ ለመውደቅ ፍንጭ ቢያይኖሩ ላለ ዶክተር ግራ ገባውና ተመልሶ መጣ። ምንድነው ግን አንተ አላ ያቀል ምንድነው እምነት ምናምን ነገር አለው። ጥብቅ ሰው እንደነበረ፣ ምን ያህል ትልቅ ልብ የነበረው ሰው እንደነበረ በየዕለቱ ነው የተረዳሁት እና ኢትዮጵያ ጋዜጠኞች ማህበር በካናዳ ሲመሰረት ከመስራቾቹ አንዱ ነው አብዲ። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት፣ ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች፣ ብቃት ባላቸው የፕሮዳክሽን ባለሙያዎች፣ ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት። አብዲ ከታመመ አንስቶ ሕክምና ላይ ሆኖ ሆስፒታል ውስጥ ሲታከም በቅርበት አብራችሁ የነበራችሁ የአብዲ ወዳጆች፣ የአብዲ ጓደኞች ሀዘኑ፣ ስሜቱ ምን ያህል ከባድ እንደሆነ ሁላችንም የምናውቀው የምንረዳው ነው። አብዲ ከማል እንደተነገረው በአቋሙ የጸና ለህሊናው የሚያደርሰው ነበር። አብዲን ስናስበው በቅርብ የሚያውቁ የስራ ባልደረቦቹ፣ ጓደኞቹ ትጉህነቱን፣ አዋቂነቱን፣ ሰብአዊነቱንና ለጓደኞቹ የነበረውን አክብሮትና አሳቢነት፣ ለቤተሰቦቹ ደግሞ ይሰጥ የነበረውን ፍቅርና እንክብካቤ መስክረውለታል። መቼም ማንኛችንም እንደ አብዲ ያሉ ደጋግና መልካም አሳቢ ሰዎችን እናውቃለንና እነዚህ ሰዎች ከቤተሰብ መሀል ሲጎሉ ቤተሰቡ ወይም ልጆቹ ምን ያህል ዋጋ እንደሚከፍል የታወቀ ነው። እናም አብዲን መመለስ ባንችልም ሲሉ ጓደኞቹ ጥሪ አቅርበዋል። አብዲ በኢትዮጵያ ቴሌቪዥን ጋዜጠኝነት ውስጥ እጅግ በጣም ተጽዕኖ ፈጣሪ የነበረ ባለሙያ ነው። በዓለም አቀፍም በኢትዮጵያም ደረጃ የሚባሉ ትልልቅ ሰበር ዜናዎችን ጭምር በወቅቱ ከነበሩ ጠቅላይ ሚኒስትሮች ጋር፣ ትልቅ ስልጣን ላይ ከነበሩ ሰዎች ጋር ዳይሬክት በቦታው የተገኘ ለኢትዮጵያ ቴሌቪዥን ትልቅ ሰበር ዜናዎችን ያደረሰ እጅግ በጣም የምንወደው የምናከብረው ወዳጃችን ነው። እዚህም ከመጣ በኋላ ደግሞ የአብዲ ደግነት፣ የአብዲ ሩሩነት ለሁላችንም የተጋባ ነበር። ነዋሪነታቸው በካናዳ ለሆኑ የአብዲ ቤተሰብ ለባለቤቱና ለ3 ልጆቹ የቻልነውን እንድንደግፍ። ለዚህም ነው ባለፈው በ1950 ዳንፎርስ በኢትዮጵያ ማህበር ዝክረ ጋዜጠኛ አብዲ ከማል የተሰኘ ፕሮግራም ጁላይ 5 ቀን 2026 ተካሂዶ የነበረው።
ሙሉ ዝግጅቱን እንድትከታተሉ እጋብዛችኋለሁ። እዚህ መድረክ ላይ ቆሜ የማወራው ስመጣ የተቀበለኝ በቤቱ ያሳረፈኝ የመጀመሪያ ሲአይቢሲ ባንክ ወስዶ በሱ አድሬስም ሲአይቢሲ ካርድ ያወጣልኝ በብዙ መንገዶች ስመጣ ብዙ ነገሮችን ያስተካከለልኝ አክቹአሊ እኔ ብቻ አይደለሁም ብዙዎቻችሁ የአብዲ ጥሩነት የአብዲ ደግነት የደረሳችሁ ብዙዎቻችሁ እንዳላችሁ አምናለሁና ዛሬ አብዲ ይሄ ዲዘርቭ ያደርጋል ይሄ ይገባዋል አብዲ በጋዜጠኝነት የሰራው ስራ ትልቅ ነው እዚህ ከመጣም በኋላ እህት ወንድሞቹን በማገዝ በማስተባበር ብዙ ነገሮችን አድርጓልና ዛሬ በሁለት ወሩ አብዲን ለማሰብ ዝክረ አብዲ ከማል ብለን ይህንን ፕሮግራም አዘጋጅተናልና ዛሬ እንግዲህ ስለ አብዲ ያወራን ስለ አብዲ ያውሳሳን ስለ አብዲ መልካም ነገሮች እየተናገርን አብዲ እናስበዋለን እዚህ የተገኛችሁ እንግዶቻችን ሁላችሁም ስለመጣችሁ እናመሰግናለን ከፊት ለፊት ጠበቃ ተክሌ ይታየኛል የኢትዮጵያ ማህበር ፕሬዝዳንት ራይል ጌጡም ከጀርባ ታየኛለች በካናዳ የኢትዮጵያ ጋዜጠኞች ማህበር ፕሬዝዳንት ገዛኝ መኮንንም እዚሁ ከፊት ለፊት ይታየኛልና ሁላችሁም ጥሪያችንን አክብራችሁ ስለመጣችሁ እናመሰግናለን ዮናስ ተሾመ ከኢትዮጵያ ቴሌቪዥን ጀምሮ በቅርበት አብዲ ኢትዮጵያ ቴሌቪዥን ዜና ክፍል ጋዜጠኛ ነው ነገር ግን ከስፖርት ጋዜጠኞች ጋር ያለው ቁርኝት በጣም ከፍተኛ ነው ምክንያቱም አብዲ ኳስ ይወዳል አብዲ አርሰናል ደጋፊ ነው ስለዚህ ስፖርት ክፍል እየመጣ እኛ የምንሰራቸውን ዘገባዎች አብሮ ያያል አብሮ ሀሳብ ይሰጣል አብሮ ይተቻል አብሮ ይሳሳቃልና አብዲ ከስፖርት ጋር ያለው ቁርኝት እጅግ በጣም ከባድ ነው በዚህም ደግሞ ምስክር የቀድሞ የኢትዮጵያ ቴሌቪዥን ስፖርት ክፍል ኃላፊ ዮናስ ተሾመ አንደኛው ምስክር ነውና አብዲን እኔ የማውቀው 1997 ጀምሮ ነው ኢትዮጵያ ሬዲዮ ያለ ብስራተ ወንጌል እዛ ያለ ነው የማውቀው ከዛ ጊዜ ጀምሮ እንተዋወቃለን ብዙ ነገሮችን አሳልፈናል እውነት ለመናገር እንደ ሰው በጣም ሽቁጥቁጥ በጣም ቅን በጣም ተባባሪ በጣም ማን ኦፍ ኢንቴግሪቲ እውነቴን ነው የምላችሁ አብዲ ማለት በጣም 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 ኢንቴግሪቲ ያለው ሰው ነው በረባው ባረባው የሚወዛወዝ ሰው አይደለም ያቋም ሰው ነው ለህሊናው የሚኖር ሰው ነው የነበረው እና የሱን እዚህ ቆሜ እንትን ስል ወደ ኋላ መለስ ብዬ ሳይው ብዙ ይገርመኛል እና ካናዳ ከመጣ በኋላ እንግዲህ ብዙ ውጣ ውረዶች ነበሩ በተለይ ግን ድንገት ባለፉት 6 ወራት ድንገት ታሙ ሆስፒታል ማይክል ገራን እንደዚሁም ሳኒ ብሩክ በተመላለስንበት ወቅት የአብዲ ከማልን ጽናት ብቃት ብርታት በጣም ነበር ያየሁት በሚገርም ሁኔታ በተለይ ወደ መጨረሻዎቹ አካባቢዎች ደግሞ ህክምናው ብዙ ውጤታማ ሳይሆን መቅረቱን ዶክተሮች ሲነግሩት እሱ ግን ሲያሳይ የነበረው አቅም በጣም ይገርመኝ ነበር ለመጨረሻ ጊዜ 3 ዶክተሮች ህክምናው እጅግ በጣም አጣብቂኝ ውስጥ እንደከተታቸውና ብዙ ተስፋዎች እንደሌሉ ሲነግሩት አላህ ያውቃል ነው ያለው እግዚአብሔር ያውቃል ዮኒ ምንም ማለት አይደለም ፈጣሪ ያለ ፈጣሪ የጻፈው አንድም ነገር እንትን ማድረግ አልችልም ቀበለዋለሁ ብሎ ለሞት የተዘጋጀ ሰው መሆኑን ነው ያየሁት ስለዚህ ጽናት አይጨበታለሁ ብርታት አይጨበታለሁ እጅግ የገረመኝ ግን እሱ ካረፈ ኋላ እንኳን እንዴት አርገን እኛ ህይወቱን ሬሳውን እንዴት አርገን ማኔጅ ማድረግ እንዳለብን ከኛ ጋር ቁጭ ብሎ ሲነጋገር እኛ ሞራሉ የለንም እሱ ግን ምንም ማድረግ አይቻልም ይለን ነበር ስለዚህ ይሄ በፍጹም አብዲ ከማልን ልረሳው ማልችል ሰው ነው እስከ መጨረሻ ጊዜ ድረስ አሁን በቀጣይ የምናደርገው ባለቤቱ ሰሚራ ከኢትዮጵያ የተሰማትን ስሜት አጭር ቪዲዮ ልካልናለች እሱን እንከታተልና እንቀጥላለን በመጀመሪያ ይህንን ፕሮግራም ስላዘጋጃችሁልን በእኔም በልጆቼ ስም እንዲሁም በቤተሰቦቹ ከልብ እናመሰግናለን አብዲ በህይወት በነበረባቸው ጊዜያቶች
ለሰው የሚያስብ ቅን እና በስራው ታታሪ የነበረ ሰው ነበረ። ከምንም በላይ እኛ ከምናውቀው በላይ እናንተም ታውቁታላችሁ። እና አብዲ የኛ አባት፣ ባለቤት፣ መሪ፣ አጋዥ፣ ደጋፊ ሁሉ ነገራችን ነበረ። አብዲ በህይወቱ ሲኖር ከምንም በላይ ለቤተሰቦቹ የኖረ ለእኛ ለልጆቹ የራሱን ህይወት ሳይኖር ረጅሙን ጊዜውን ያሳልፈው እኛን ሰፖርት በማድረግ በማገዝ በብዙ ነገር ነው ያለፈው እና ከምንም በላይ በጓደኞቹ ተወዳጅ፣ በቤተሰብ በሁሉም ዘንድ ተወዳጅ ነበረ። ለእኔ ደግሞ እንደ ባል ከባልም በላይ እንዲሁም ጓደኛ የሚለው ሰው ነው እና ብዙ ነገሮችን ያሰብን ወደፊት እንጓዛለን ብለን ብዙ ነገሮችን አቅደን ነበረ። ያው አላህ አልሃለውም እና አላህ ባለው ጊዜ ሁሉም ነገር ተከናውኗል እና በህመሙ ጊዜ ከጎኑ የሆናችሁ እንዲሁም ደግሞ እሱን ስታስታምሙ ስትደግፉ የነበራችሁ ሰዎች ከልብ አመሰግናለሁ። እሱ በይበልጥ ኖሮ ተሽሎኝ ሁሉን ነገር በቃ ተሽሎኝ አመሰግናችኋለሁ ብሎ አስቦ ነበረ። ያው አላህ ያለው አልሆነም እና አብዲ በጣም ጥሩ ሰው ነበረ። ያው ከእኔ ከምገልጸው በላይ እናንተ ምን አይነት ሰው እንደነበረ ታውቁታላችሁ እና አላህ እንግዲህ ያማረውን የተዋበን ጀነት እንዲወፍቀው እመኛለሁ። ልጆቹንም ጥሩ አድርጎ ሰው አድርጎ አላህ እንዲያሳድጋቸው እመኛለሁ። ከዛ በመቀጠል ውድ ጓደኞቹን ከልቤ በጣም ነው የማመሰግነው። ከህመሙ አንስቶ እኛ እስከዚህ እስካለንበት ድረስ ከጎናችን ላልተለያችሁ ከልባችን ነው የምናመሰግነው። አንዳንዴ ቃላት ጓደኞቹ ለማለት ራሱ በቃ ቤተሰብ በሏቸው። ከቤተሰብም በላይ ነው። እሱን ድጋፍ በማድረግ በማብላት በማጠጣት የሚያስፈልገውን ሁሉ በማድረግ ወደሚወደው ሀገሩ እስከ ማምጣት ድረስ ይህን ያህል ድጋፍ ያደረጉለት ናቸውና በጣም ከልቤ በጣም ነው የማመሰግነው እና ያው እሱን ድኜ ተሽሎኝ አመሰግናቸዋለሁ ብሎ ነበረ። ያው አላህ ያለው የፈቀደው ሆኗል እና በጣም ነው የማመሰግነው። ሁላችሁም በዱዓና በጸሎታችሁ እንድታገዙ ትፈልጋለሁ፣ ዱዓ እንድታረጉለት ትፈልጋለሁ እና አመሰግናለሁ። የቀድሞ የኢትዮጵያ ቴሌቪዥን ጋዜጠኛ እንዲሁም በተለያዩ የስራ ክፍሎች የስራ ኃላፊ ሆኖ ያገለገለው ጋዜጠኛ ብሩክ ያሬድን ወደ መድረክ ጋብዘውና ብሩክ የተሰማውን ስሜት እንዲያጋራን እናድርጋለን። እሺ፣ እንዴት ናችሁ? እንኳን ደህና መጣችሁ። ከባድ ነው የሆነ ስሜታዊ ላለመሆን የሚያስቸግር ነው። ስቲል ነው ለእኔ ህልም ነው የሚመስለኝ። ለምን የዛሬ 6 ወር ስፖርት ቤት አብራችሁ የምትሄዱት፣ አብራችሁ ኳስ የምታዩት፣ አብራችሁ ብዙ ህልም የነበራችሁ ሰው በጥቂት ጊዜያት ውስጥ ወደ ሲሪየስ ህመም ሲቀየር እዛው ፊታችሁ እያያችሁት ሲጎዳ ሲሰቃይ ስታዩት ይሆን ይገልጹታል። እኔ በሆን እችለዋለሁ ወይ ነበር እያንዳንዷን ቀናት። በነዛ ድካምና ህመም በበዛባቸው ቀናት ውስጥ ግን እሱስ ትልቅ ተስፋ ነበረ፣ ሁላችንም የሚያኖር ተስፋ፣ ነገ ሰው እንድንሆን የሚገፋፋ ተስፋ ነበር እና ያ ተስፋው በጣም ይገርመኛል። ከኔ ጋር ትውውቃችን የሚጀምረው የመጀመሪያ ስንቀጠር ነው። 98 ሚያዝያ 3 ነው የተቀጠርነው አስታውሳለሁ። መቀጠር ብቻ ሳይሆን አንድ ክፍል ነው የተመደብነው። ቅድም ተደጋግሞ የሰማችሁት ቪዲዮ ላይ ታወቀው እንደሰና አንዱ ጓደኛችን ሲገልጸው እንደነበረው 5 ሆነን ነው ዜና ክፍል የገባ ነው እና ከዛን ጊዜ ጀምሮ በጣም ልዩ የሆነ ቅርርብ ነበረ። በእምነት የተለያየን ነን። ብዙ ጊዜ እምነት የልዩነት መሰረት ይሆናል አይደል? ለእኔና ለአብዲ ግን ትልቅ የግንኙነት መሰረታችንም እንደው እምነታችን ነው ብዬ ሁሉ እላለሁ። ማለት ሁለታችንም በእምነታችን ቀልድ አናውቅም። ያው እኔም ኦርቶዶክስ ላይ ከረር ያደርጋለሁ፣ እሱም ሙስሊም ላይ ከረር ያደርጋል። እንደውም ጓደኞቻችን ሲጠሩን
መጅሊሱና ሲኖዶሱ መጡ ነበር የሚለው። ለምን ሁለታችንም ጽንፍ ስለምንይዝ ማለት ነው። ግን አንድም ቀን የልዩነታችን መሰረት ሆኗል ያለ ለኔ ብሎ ገና ይጾማል፣ ሌሎቹንም ጾሞች ይጾማል። የእውነት የፍቅር ሰው ስለሆነ ማለት ነው። እና ፊታቸው ሲጸልዩ የማይወዱ ናቸው አይደል አንዳንዶች። እሱ ግን በልባርከውና እንብላ ይለኝ ነበረ። እስከዚህ ድረስ ነበር ፍቅራችን፣ መተሳሰባችን። እኔ በሰርግ ሳገባ ምንም ዘፈን አልነበረውም፣ በመዝሙር ነው ያገባሁት፣ በተክሊል ነበረ። ከቤተ ክርስቲያን ጀምሮ እስከ አዳራሽ ፕሮግራም ከፊት ሆኖ እንደ አብርሃምን የሚያቀነቅነው አብዲ ነበረ። ይሄ ለፍቅር መሰጠት ነው ብዬ ነው የማስበው። ይጎዳል አንዳንዴ የእውነተኛ የፍቅር ሰው በዚህ ደረጃ ስለማታገኙ ማለት ነው እንጂ ብዙ ጓደኞችን በህይወታችሁ ውስጥ ታሳልፋላችሁ። ግን ቅድም ዮኒም ሲለው ነበረ በአቋሙ የጸና ነው። ግን እግዚአብሔር ይመስገን፣ እግዚአብሔር አይሳሳትም። ከሁሉ ግን በጣም ማዝነው የመጨረሻ ልጁን በአይኑ እንዲያያት በጣም ጥረት እናደርግ ነበር። ያ ጥረታችን በፓስፖርት መጓተት ምክንያት ባለመሳካቱ እሷ ሮብ ልትሄድ እሱ ማክሰኞ ማረፉ ሁሌም የእግር እሳት ይሆናል። እሱ ያንገበግባል። ግን እንዳልኩት ነው፣ እግዚአብሔር አይሳሳትም። ስለዚህ እግዚአብሔር አምላክ አሁንም በገነት ያኑረው ነው የምንለው። ግን መልካምነቱ ደግነቱን ስታስቡ ለካ ለህይወት ያለን አመለካከትንም ይገለባብጠዋል። ማለት ብዙ ተስፋ ነበረው። የሆነ ፍንጭም እኮ ማየት አለበት አይደለ? ሰው ለመሞትም እንዲህ አይነት ከባድ በሽታ ላይ ባንዴ ለመውደቅ ፍንጭ ቢያይኖረው ላለሁኝ እኔ ምንም ፍንጭ አልነበረውም። እና ሌሎቻችሁንም እኔ ማሳስበው ሕክምናን ተራ ነገር አትዩት። በአመት አንድ ራስን መፈተሽ ማየት ምናልባት እግዚአብሔር ካለው መንገድ ባያስቀርም ግን ጥቂት ለመዳን ምክንያት ሊሆነን ይችላል። እና እሱን ነገር ነው እንደ ወንድም እንደ ጓደኛ እናንተንም ባሳስብ ደስ የሚል። ምክንያቱም ምንም የሞት ለዛ ሀሳብ ፊቱ ላይ የማታነቡት ሰው በለጤ ጥንቀት ድንገት ሄዶ አመመኝ ብሎ በዚህ ደረጃ ህይወት ሲጎዳ ማየት ከባድ ነው። እና ይህን ነገር ከልባችሁ ጻፉት ነው የምለው። መጨረሻ ላይ እንግዲህ ቤተሰቡን ብናግዝ ብለን በኢሜይልም በጎፈንድሚም የተወሰኑ ነገሮች ድጋፍ ለማድረግ ሙከራ እያደረግን ነው። እዛ ላይ ትብብር አድርጉልን። እና አላደል በቃ እንደማንም ሰው ጓደኝነት ተመሰረተ። ጨዋታ ነው ደግሞ የመጣ ነው። መጥፎ ሰዓት ነበረ፣ ኮቪድ ምናምን የነበረበት ሰዓት ነው። ብዙ ነገር ዝግ ነው። ያው እኛ እርስ በራስ እንገናኛለን። ይሄ የወንድማማችነት መንፈስ ምናምን ያው ተፈጠረ እና ከዛን ቀን ጀምሮ ዳዊት አለ፣ ዘኪ አለ፣ አፈወርቅ አለ፣ መሐመድንም እያዩት ነው ከኋላ እና እኛ የነበርንበት ቦታ አላለን የትም ሄጃ የለንም። ግን የሆነ የወንድማማችነቱ አንድነት የዛን ነው የጀመረ እና አብዲ በጣም እውነት ለማውራት እንትን ነው። ይሄ ፕሮቴክቲቭ የሆነ ሰው ነው። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት። በካናዳ የኢትዮጵያ ጋዜጠኞች ማህበር ፕሬዝዳንትን ገዛይ መኮንን እድል ልስጠውና እውነት ለመናገር በጣም ከባድ ነው። በዚህ ያለ ስሜት ውስጥ ጓደኞቹ፣ ቤተሰቦቹ አብረውት ብዙ የሰሩ ብዙ ተናግረዋል። አብዲ ምን አይነት ሰው እንደነበር፣ ምን አይነት ጋዜጠኛ እንደነበር ሳይሆን ምን አይነት ሰው እንደነበር እና ከምንም በላይ እኔ አጭር ጊዜ ነው የማውቀው አብዲን እንደ ጋዜጠኛ አገር ቤት እያለሁ አውቀዋለሁ በሩቁ። የእሱ ጓደኞች የሆኑ የኔ ጓደኞች እነ ዮናስ ተሾመ፣ እነ ፍቅር ይልቃል
በቅርበት የማውቃቸው ጓደኞቼ ናቸው። አብዲ ጋር ግን ፐርሰናሊ ተቀራርበን የመተዋወቅ እድል ሳላገኝ ነው ከሀገር ቤት የወጣሁት። ግን ናው አይ አንደርስታንድ ምን አይነት ጥብቅ ሰው እንደነበረ፣ ምን ያህል ትልቅ ልብ የነበረው ሰው እንደነበረ በየዕለቱ ነው የተረዳሁት። እና ኢትዮጵያ ጋዜጠኞች ማህበር በካናዳ ሲመሰረት ከመስራቾቹ አንዱ ነው አብዲ። በተክለ ሚካኤል ህግ ቢሮ በሪችመንድ አሁን በቀየረው የህግ ቢሮ ነበር ስብሰባ ያደረግነው። የምስረታ ስብሰባችንን አይ ቲንክ ኤፕሪል ወር ይመስለኛል አይደለም። እና አንድ ቴብል ላይ ተቀምጠን የመነጋገር እድል ነበረን እና ከወጣን በኋላ ያንን ስብሰባ አድርገን አጋጣሚ አብረን ወደ ከተማ ስንሄድ ነው በቅርበት ያወራሁት እና ምን አይነት ሰው እንደነበረ እኔም ባለቤቴም ሶስና ተረዳን። ከዛ በኋላ እንግዲህ ተቀራረብን ማለት ነው። በኢትዮጵያ ጋዜጠኝነት ውስጥ ሁላችንም እንደምናውቀው አብዛኞቻችሁ አብረን ሰርተናል። እኔ በፓብሊክ ሚዲያም በፕራይቬት ሚዲያም ውስጥ ሰርቻለሁ። አለመታደል ሆኖ የኢትዮጵያ ጋዜጠኝነት የግልና የመንግስት ተብሎ ለሁለት የሚከፈል በመሆኑ እንግዲህ ጋዜጠኛ ሲባል የመንግስት ነህ የግል ነህ እየተባለ ነው። ጋዜጠኝነት አንድ ነው፣ ሙያ አንድ ነው። የኛ ሀገር ጣጣ ግን ሙያችንን እንኳን ለሁለት ከፍሎብን የዛ ጎራ የዚህ ጎራ እየተባባልን እንድንተያይ አድርጎናል እና ያ በጣም አሳዛኝ ነገር ነው። ግን ያንን ክፍተት ያንን ጠባሳ በሰው ሀገር መጥተን ባቋቋም ነው የኢትዮጵያ ጋዜጠኞች ማህበር ደፍነን ያንን ዳይኮቶሚ አጥበን ባለሙያዎች ሆነን ስለተገኘን ያሳለፍነው ምንም ይሁን ምንም በጋራ የመሰረትነው የሙያ ማህበር ስላቋቋምን በጣም ደስ ይለኛል። እዚህ ውስጥ ብሩክ ያሬድ አለ ከመስራቾቹ፣ ቃለ ኢየሱስ አለ፣ ሶሲ አለች፣ ዮናስ አለ፣ ዘላለም አለ፣ ዮኒም እዚሁ አለ እና እነዚህ ሁሉ ከመስራቾቹ ውስጥ ናቸው። ይሄ ማህበር አብዲ መስርቶታል ወይም ከመስራቾቹ አንዱ ነው። ነገ የሱ ሌጋሲ ሙያዊ ሌጋሲ በዚህ ማህበር ውስጥም ሪፍሌክት እንዲሆን ምኞቴ ነው። አሁን ሼር ባደርግም ከኔም በኋላ የሚመጡ ማህበሩን ወደፊት የሚያስቀጥሉ ሰዎች እንዲህ ያሉ እንደ አብዲ ያሉ ለሙያ ኢንቴግሪቲ የቆሙ ሰዎች የሚታወሱበት ማህበር እንዲሆን የሁላችንም ምኞት ይመስለኛል። ከእንደዛ አይነት መከፋፈል ወጥተን ለሙያ የተሰጠን ለአመንበት ነገር የምንቆም እንደ ሰው ደግሞ ጓደኞቻችንን የሙያ አጋሮቻችንን የምናግዝ የምንረዳ እንድንሆን የሁላችንም ምኞት ይመስለኛል። ጋዜጠኞች እና የኪነ ጥበብ ሰዎች እንደምታውቁት ሲያርፉ መጦሪያ የላቸውም፣ መታሰቢያ የላቸውም። የህይወት ታሪካቸው አንድ ድሮ አዲስ አበባ መስተዳድር በምሰራ ጊዜ አንድ ጋዜጠኛ ነበር፣ አላቅም ስቶቻችሁ እንደምታውቁት፣ ውለታው ባየ ይባላል እና ውለታው ባየ ሁሌ ዜና ስንወጣ የሆነ ወዘ ካብ ሪፖርተር ስንወጣ ምን ይለኛል፣ ከጋዜጠኛ ትርፉ ምን እንደሆነ ታውቃለህ? ስትሞት አንድ ኮርነር ላይ ዜና ይወጣልሃል እንዳረሰ ይለኛል። ያ ነው ትርፋችን እና በጣም በሚያሳዝን ሁኔታ ውለታው ባየ እዛው ያለን ሞት ቱዩር ወንደር ግን ዜና አልተሰራለትም። ሲለው የነበረውን ዜና እንኳን ማግኘት አልቻለም። ስለዚህ ለስማችን መጠሪያ የሚሆን እንኳን የማይተርፈን ብኩኖች ነን ማለት ነው። ፖለቲካል ሲስተሙ አቢዩዝ ሊያደርገን የሚፈልግ ሙያችንን ሳክ አድርጎ እንደ ምናምን የሚወረውረን፣ ማህበረሰቡ ደግሞ የዚህ ወይ የዚያ ወገን ብሎ ሙያዊ አስተዋጽኦአችንን የማይገነዘብልን ስለሆንን ያንን ባሪየር ብሬክ አድርገን እንደ ባለሙያ ቆመን ጠንካራ ተቋም በመመስረት የምንተጋገዝ የምንደጋገፍ እንድንሆን ነው ምኞቴ። እኔ አብዲን ከአብዲ ጋር ብዙ ቅርበት አልነበረንም። እንዳጋጣሚ ቅድም ገዛኝ እንዳለው እንግዲህ የግልና የመንግስት ሚዲያ በሚለው ጎራ ተከፋፍለን መሰለኝ የኢቲቪ ልጆች እና ብሩክም ያው እኛ በግል ሚዲያ ውስጥ ነበር ሪፖርተር ነው ብዙ ዓመት የሰራሁት እና ቅርበት አልነበር። እኔ ብዙ ስለ አብዲ ለመናገር ብዙ ቅርበት ያለኝ ሰው አይደለሁም። ግን በጣም የሚያሳዝነኝ ነገር እዚህ የመጣው ጊዜ የዛሬ 3 ዓመት ነው ኦልሞስት የመጣሁት እና ስመጣ የኢትዮጵያ ቀን የሚከበርበት ጊዜ ነበር እና እዛ ላይ ተገናኘን ከአብዲ ጋር ከነ ብሩክ ያሬድም
ሁሉንም ጋር ተገናኘን፣ ስልክ ቁጥር ተለዋወጥን፣ በቃ እንደዋወላለን ተባባልን። የአጋጣሚ ሆነ ያው ሁሉም በየራሱ እንጀራ እንትን እኛም አዲስ ስደተኛ ነን እንትን ለማለት ስንሯሯጥ ሳንገናኝ ቆየን። ከአብዲ ጋርም አልተደዋወልንም። በኋላ ተክሌ እዚህ ብዙ ጋዜጠኞች አላችሁ፣ ያው በኢሚግሬሽን ብዙ የረዳን ተክሌ ነው። በኢሚግሬሽን ፕሮሰስ አሳይለሙን ምኑን እና ብዙ ጋዜጠኞች አላችሁ ቃለዩ ስለምንድን ነው አሶሲዬሽን ማታቋቁሙት ብሎ 2-3 ጊዜ ይለኛል። እሺ በጣም የሚገርመው ጋዜጠኞቹ እኛ ሆነን ማህበር እንድንመሰረት ግን ፑሽ የሚያደርገን ጠበቃው ነው። እና በኋላ ሳገኘው ራሱ ማፈር ጀመርኩ። ምክንያቱም እኔ ሰፖርት አደርጋችኋለሁ፣ በቃ ቢሮም እፈቅድላችኋለሁ፣ አዳራሽ ይላል፣ እኛ እናወራለን፣ ከብሩክ ጋርም ከሌሎቹም ጋዜጠኞች አሉ እናወራለን። ግን ተሰባስበን ያን መጀመር አልቻልንም ነበር። በኋላ ተክሌ በቃ 2-3 ብሎ ወቀሳው ሲበዛ እንግዲህ ተደዋወልንና እባካችሁ አንድ ይሄን ነገር እንትናርግና ብለን ተደዋወልን። ተክሌ ቢሮ ፈቀደልንና ተሰባሰብን። ቅድም ገዛኸኝ እንዳለው ገዛኸኝ የሚገርም ኦገስት ወይ ሴፕቴምበር ላይ ነው እና ተክሌ ቢሮ ቁጭ ብለን አብዲም ነበረ። ስንገናኝ አብዲ በጣም በጥፋተኝነት ስሜት ማለት አልደወልኩልህም፣ ስልክህን ሴቭ አድርጌ እንደው ሀገር አላምድሃለሁ ብዬ በቃ ቢዚ ሆኜ ብሎ በጣም ተሰማው። ግን እንደዚህ የሚያስብል ቅርበት አልነበረንም። የሚገርማችሁ የጥሩነቱ ነው እንጂ ቅርበት አልነበረንም። ከሰላምታ ያለፈና እንደዚህ በየስብሰባው ላይ ስንገናኝ ቅድም እንደተባለው በፓርላማ የሚሆን ወይም ቤተመንግስት ፕሬስ ኮንፈረንስ ላይ ስብሰባ ላይ ከቨር ስናደርግ እንገናኛለን። በቃ ሰላም ተባብለን ሩጫ ነው። ያው እነሱ ደግሞ የቲቪ ልጆች አንድ ቦታ ይሰራሉ፣ ከዳኑ ሮጠው ወደ ቢሮ ይሄዳሉ ምናምንና እንደዛ አይነት ቅርበት አልነበረን። ግን ለዛ እንኳን ተሰምቶት እንደው ሳልደውልልህ በጣም ምናምን ብሎ እና የህይወታችን ነገር አሁን የሚያስደነግጠው አሁን እንግዲህ አመት አልሞላም ይሄ ነገር ይህን ማህበር ለመመስረት የመጀመሪያውን ስብሰባ ተክሌ ቢሮ ስናደርግ ፎቶ አለኝ። አሁን የዛን ቀን ሰልፊ ምናምን እንደዚህ የተነሳ ነው ምናምን አለ እና እንግዲህ የእግዚአብሔር ስራ እንዴት መጨረሻችን አይታወቅም። በቃ በጣም ቆንጆ ልጅ፣ በጣም ጤነኛ፣ በጣም ጥሩ አቋም ያለው እንደኛ ቦርጭ የለው ምናምን ሂስ ፊት እና ያስደነግጣል። ማለት ያ ልጅ አሁን አመት አልሞላም ያን ስብሰባ ያደረግን ያን ፎቶ የተነሳ ነው። ስለ ማህበር መስረታችን በጣም ተደስቶ ጥሩ በቃ እንትን የነበረው ልጅ ነው እና በማህበሩ መመስረት ራሱ ተደስቶ በቃ በርቱ ምናምን ነገር ብሎን ፎቶ ተነስተን ብለን ያን ስብሰባ አደረግን። ከዛ ያንን ማህበር የመመስረት ሂደት ላይ እያለን ነው ድንገት መታመሙን ሰማን። መቼም እኔ በዚህ አጋጣሚ በጣም ጓደኞቹን እና ብሩክ ያሬድ እና ሙልጌታ ዮናስ፣ ሁለቱ ዮናሶች በእውነት ነው የምላችሁ። እኔ አንድ ቀን ነው ሆስፒታል የሄድኩት ላየው። ግን እነዚህ ጓደኞች አይደሉም የሚባሉት በእውነት ወንድም፣ በቃ ከወንድም በላይ ናቸው። አንዳንድም እኮ ብዙ ግድ የሌለው ወንድም ይኖራል እና እነሱ ጋር ያየሁት እኔ በቃ እንደዚህ አይነት ሰው በአሁን ሰዓት አለ ወይ እንዲህ አይነት ጓደኛ አለ ወይ እንድል ነው። ከነ ቤተሰባቸው አሁን ሆስፒታል ሲሄድ የዮናስ ተሾመ ልጅ ናት ስታስታምመው የደረስኩት ማለት ነው። እኔ ከብሩክ ነው ይዞኝ ሄደው እና እንዲህ አይነት ወንድምነት በእውነት ነው የምለው በጣም በአርአያነት እኔ በሄድኩበት ነው የማወራው ስለነሱ። እንደዚህ አይነት ሰው አለ ወይ ትላላችሁ? እና በእውነት ለእሱም በታመመ ጊዜ ከዛም በኋላ ህይወቱ ካለፈ በኋላም በቃ ለባለቤቱም ያው ነፍሰ ጡር ነበረች እና በቅርበት ፋይናንሻሊ ብቻ አይደለም በቃ ኢሞሽናሊ ከቤተሰቡ ጋር እሱ ጋር በታመመ ጊዜ ከዛም በኋላ በጣም ካጠገቡ ሆነው በትጋት ነው ከቤተሰቡ ጋር የቆሙት እና በእውነት ይሄ ጥሩ ስራ እኛ ልናመሰግናቸው ይገባል። እኛ ያው የተገናኘ ነው ፒተር ስትሪት ላይ ነው ኖቬምበር 1 ያው ከዛ በኋላ ሼልተሩንም ኮንታክት የነበረው እሱ ነው። እንዲህ ሼልተር አለ ብሎ አንድ ቦታ ገባን ማለት ነው። ኮቪድ መጣ። እነዛ ነገሮች ናቸው የበለጠ ቅርበት እየፈጠሩልን የመጡት ማለት ነው። አንዳንድ ነገሮች ላይ ነገር መፍጠር ይችልበታል ምናምን የሆነ ኢቬንት ሲኖር
ስናልፍ ወይ ምናምን የሆነ ኢቬንት ካለ ይሄን እኮ አሁን እንዲህ በዚህ ኢንትሮ ብንገባ ምናምን ይለኛል። ወደ ስራው ይመጣል ወዲያው ማለት ነው። እና እኔ አንዳንዴ ኮልድ ሻወር ወዳለው ምናምን ዊንተር ላይ ምናምን ኮልድ ሻወር ወስዳለሁ እና የሆነ ጊዜ የኔ ምክር ሰምቶ ወሰደና ከዛ ጠዋት ሩሜት ነበረና አንተ ምንድነው ይፈለጠኝ እኮ እና እንዲህ አይነት ፈኒ ጊዜዎችንም አሳልፈናል። እንዲህ በቅርበት የማውቀው ሰው በህይወት ዘመኔ ያረፈ ሰው አላውቅም። እኔ ቱ ቢ ኦነስት ማለት እንደዚህ ይኮናል እንዴ ይላሉ። አንዳንዴ መንገድ ላይ የሚሄድኩኝ የሆነ ደነግጣለሁ። ማለት አብሮን ልጆቻችን ጓደኛሞች ናቸው። አብረው ነው ልደትም እነሱ ጋር እነሱ ብዙ ልደት አያከብሩም በሃይማኖት ምክንያት። እኛ ግን የተለየ ሴሬሞኒ ሲኖር እነሱ ቤት እንሄዳለን። የኔ ልጆች የእሱ ጓደኞች ናቸው። እርስ በራሳችን ያው ሰው ሀገር ላይ ስለሆነ ፋሚሊ እርስ በራሳችን መስርተን ነው የምንንቀሳቀሰው እና ሞባይሌን ራሱ የሆነ ስክሮል ሳደርግ በቅርብ ርቀት ነው ማገኘው ብዙ ጊዜና ደነግጣለሁ። ይቻላል እንዴ እንደዚህ ምናምን እላለሁ። ደግሞ ቆይቶ ታሞ የሆነ ነገር ቢሆን የሆነ ልናምን የምንችለው ነገር ነው። ምክንያቱም በዚህ ጊዜያት ሁሉ ብዙ ያለፍናቸው ነገሮች አሉና አሁን ነገሮች ተስተካክሏል፣ ጥሩ ነው። አሁን ደግሞ መሄድ እንደዚህ መመለስ እንችላለን ብለን ነገሮችን አጀስት ስናደርግ ያልጠበቅነው ነገር እንደዚህ ሀፐን ሲያደርግ በጣም እንደነገጥ ነው እና ሆስፒታል በነበረበት ጊዜ ስንመላለስ እንደውም ያንተ ተራ ብዙ ጊዜ ስኖ ታይም ነው ስኖ ታይም ይባላል። በዛ ታይም ሳየው እንዴት እንደሚሆን ሳይ በጣም ነው ማለት ሲሄድ በእነሱ ሰፈር ሳልፍ ወር በሆነ ነገር ሳልፍ በቃ የሆነ ታይም ላይ ደነዘዛለሁ። በቃ ቁጭ ብዬ ወይኔ ይቻላል እንዴ እላለሁ። እንደዚህ በቃ በጣም ከባድ ነው ለእኔ ማለት ያለውን ሁኔታ ነገሮችን ሁሉ በብዛት ስላየሁት በጣም 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 ነው የከበደኝ። አብዲን እኔ ሳቀው እኔ ሙፈር ኮፊ ሰራ ነበር ኩዊን ስትሪት ዌስት የነበረውና እዛ ሲመጣ ነበር ማቀው የነበረውና የዛኔ ቤተሰቦቹ አልመጡም ነበርና ብዙውን ጊዜ በቃ በጣም ወሬ የሚያደርገው የነበረው በቃ መቼ መተው ይሆን መቼ ነው ማያቸው የሚለው ነገር ነበርና ለቤተሰብ የሚሰጠው ቦታ ክብር በጣም ይገርመኝ ነበር። ከዛ ስራ ስቀይርም አንድ አይነት ስራ መስራት ስንጀምርም በጠዋት ተነስቶ ጓደኝነቱ ዝም ብሎ ቀልድ አይደለም እና በጣም ጠንካራ ነው። ከሰው ጋር የሚፈጥረው ቦንድ አይ ዶንት ኖ ምን ማለት እንዳለብኝ ግን እኔ እድለኛ ነኝ እንደ አብዲ አይነት ሰው ማወቄ። ሰው የሚወድ ሰው የሚያከብር ሰው ተብሎ ከሚጠሩት ሰዎች ውስጥ አንዱ አብዲ ነው። በቃ ጓደኝነቱ እኔ አብዛኛዎቹን ጓደኞቹን በስም አውቃቸዋለሁ። ሞሮፍ ከታመመ በኋላ በአካል ብንገናኝም አብዛኛዎቹን ግን እያንዳንዳቸውን አውቃቸው ነበርና ይገርመኛል። በቃ ለእኔም ያለው ፍቅር ለእነሱም ያለው ፍቅር እኩል ነው፣ አንድ አይነት ነውና እንዲህ አይነት ጓደኛችንን ያጣ ነውና አብዲ አሩ ነው። ከባድ ነው። እድለኛ ነን በጣም እኛም እሱም ቢያልፍም እናንተን ስለሰጠኝ ደግሞ በጣም አመሰግነዋለሁ። ብዙ ማለት ትችል ነበር ግን አልተዘጋጀውም። ግን ነፍስ በተራም ትረፍ አብዲ ነው። አንዳንድ ጊዜ ቤሪየሮቻችን ጭንቅላቶቻችን ውስጥ የፈጠርናቸው ነው እንጂ እኛ ውስጣችን ልባችን ውስጥ ያለው ሪያሊቲ መፈላለግ፣ መቀራረብ፣ መተጋገዝ ነውና እሱን አይቻለው። በሃይማኖትም በፖለቲካ አመለካከትም በምን ነገር ሳይገድበን አንድ ላይ ሰው በመሆን ብቻ ተቀራርበን ለወንድማችሁ ለጓደኛችሁ ያደረጋችሁት አጋርነት ለሁላችንም ምሳሌ የሚሆን ነገር ነው። በጣም እናመሰግናለን። ይሄንን ነው ልናጎለበት
ልናዳብር የሚገባን የሆነውን መቀየር አንችልም። አብዲን አተነዋል። ነገር ግን how we can respond መቀየር እንችላለን እና ልጆቹን ህፃናት ልጆቹን በተለይ ሳያት ሳቅፋት ያለፈችውን ልጁን በማሰብ ሁላችንም አደራ አለብን። አደራ ምለውም እሱን ነው። እንግዲህ አብዲን እንወደዋለን እንዘክረዋለን ካልን ለልጆቹ ለቤተሰቡ አለኝታ መሆንን እና አብሮነታችን ማሳየት ነውና አብዲ ታሞ አመመኝ አይልም። አንዳንዴ ኮንስታንትሊ ሞርፊን ይወስዳል፣ ሃይድሮሞርፊን ሲቪር ፔን አለው። ግን ለሰው ደግሞ ወጥቶ አይናገርም። ራሱ ወጥ አድርጎ የሚይዘው ነው። ለምንድን ነው የማትናገረው ካመመ ምናምን ስለው ኖ እኔ ተጨንቄ ሰው ማስጨነቅ አልፈልግም በኔው ይለቅ ነው የሚለው እና ኢቨን ሲቪር ፔን ውስጥ ሆኖ ፐብሊክሊ ዲስፕሌይ ማድረግ አይፈልግም እና ይሄ የተለየ እንትን ነው፣ ስጦታ ነው። ምክንያቱም አብዛኛውን ጊዜ ሁላችን ሰው ነን እና ሲያመን እንጨዋለን፣ እንላለን፣ ሰው ኮንፈርት እንዲሰጠን እንፈልጋለን። አልጋ ላይም ሆኖ ደግሞ የሚያስበው ስለ ሰው ነው። ኢትዮጵያም ስንሄድም የሚለውም የሚነግረኝም የነበረው ድኜ ቆሜ ማመስገን ነው የምፈልገው። የሚያስበው ስለ ልጆቹ ነው፣ የሚያስበው ስለ እናቱ ነው፣ ስለ አባቱ ነው። ስለ ራሱ አንድ ቀን አስበው አያውቅም፣ ምንም ተናግሮ አያውቅም። እና ምን ላድርግልህ እንኳን ስለው ነው እኔ ምንም አልፈልግም፣ እኔ እኮ ኖር ያለው ህይወት ልጆቼ ናቸው የሚያሳዝኑ፣ እነሱ ናቸው መኖር ያለበት፣ እኔ በሞትም ምንም አይመስለኝም የሚል ነበር እና ራሱን ለቤተሰቦቹ አሳልፎ የሰጠ በጣም በጣም ታታሪ ጎበዝ ሰራተኛ ነው እና ስለ ፍቅሩ ደግሞ ለሰዎች ያለው ፍቅር እኔ ብቻ አይደለም ሁሉም ሰው የሚመሰክርለት ነው። ከጋዜጠኝነቱ ለመጀመሪያ ያክል ብዙዎቹ ገልጸውታል፣ ግን አንድ ያልተነገረ ነገር ደፋር ነው አብዲ። ሁለት ነገር መናገር ይፈልጋል። አንደኛ የመሰለውን ነገር መናገር ይችላል። እንደምታውቂው አንዳንድ የስራ ቦታዎች ያመንሽበትን ለመግለጽ ይከብዳል፣ በብዙ ምክንያት ማለት ነው። የኢትዮጵያ ቴሌቪዥን ደግሞ ከነዚህ ተቋማት አንዱ ነው። ብታምኝም ዝም ማለት የምትመርጭባቸው አጋጣሚዎች አሉ። በተለይ ስብሰባ፣ ትልልቅ ስብሰባዎች፣ አለቆች ያሉበት ቦታ፣ ግምገማ ቦታ ሀሳብሽን ላትገልጭ ትችላለሽ። አብዲ ግን በድፍረት የመናገር ችግር የለበትም። ሀሳቡን በድፍረት ይናገራል። የግምገማ ቦታዎች ላይ፣ ትልልቅ መድረኮች ላይ ሀሳቡን በግልጽ ከሚናገሩ ኮንፍሮንት የሚያደርግ የመሰለውን የሚናገር ሰው ነበረ። ፍራቻ አለ፣ ኮንሲኮንስ አለው፣ ችግር አለ። በት ዋንስ ዩ ጌት ሂር ለምንድነው የማይናገሩት? አብዲ እስኪሞት ለምንድነው የምንጠብቀው? ለምሳሌ ስለነበሩ ነገሮች ለመናገር ሲሞት መጠበቅ አለብን ማለት ነው አንድ ሰው? አይ ቲንክ እኔ እሱ ፓርት ትንሽ ቆጭቶኛል። አሁንም አደራ ምለው ኢትዮጵያ ውስጥ በጋዜጠኝነት ሙያ ላይ የነበራችሁ ሰዎች እዚህ ስትመጡ መሰለኝ እኮ በመቃወም እኮ አይደለም፣ እንደ ትዝታ አጫጭር መጽሐፍ የ100 ገጽ የ200 ገጽ መጽሐፍ ማን ነው አልበርታ ያለው ወንድማችን ኤድመንተን መጽሐፍ አሳትሟል። ባለፈው ወንድማችን እንዴ ስሙን ረሳሁትኝ፣ መጽሐፍ አሳትሟል። ኦኬ ገዛኸኝ እነ ሶሲ አሳትመዋል። ስፖንሰሮች አይጠፉም፣ እየገዛን ነው ከየቦታው እያመጣን 50-100 መጽሐፍ እያሰርጫጨን ነው። እና አይ ቲንክ አንዳንድ ስራዎች ሰርታችሁ በተለይ የጋዜጠኝነትን ፈተና እዛ ውስጥ ያሉትን አሁን ላሉትም ኮች እንዲያደርግ እንደ ሜንተርሺፕ እንዲያገለግል እንደ ኢንስፓየር እንዲያደርጋቸውም ጭምር እሱ ላይ መሰራት አለበት። እስኪሞት ሰው ጠብቆ ጥሩ ነገር ብንናገር ብንመሰክር አይ ቲንክ ብዙም ለእኔ ብዙም ጥቅም የለውም። አሁን በህይወት እያለን ግን እንደሱ አይነት ስራ ላይ መሰማራት አለብን ብዬ ነው የማስበው። ከዛ በተረፈ ሁላችሁንም በእውነት ላመሰግናችሁ እወዳለሁ። የገረመኝ እንደውም ዛሬ ዝግጅት ሲባል ልክ ሳይ የብራዚልና የኖርዌይ ጨዋታ አለ እና ዮናስ ትዝ አለኝ። ይህ አሁን ዮናስ ኃይለ መስቀል የብራዚልን ጨዋታ ትተው ይመጣሉ ብዬ ሳስብ ከች ስል ሰው ሁሉ ቁጭ ብሏል እና በጣም ገረመኝ። ዩ ካን ኢማጂን ሰዎች ሌላ በአሁኑ ሰዓት ከረንት የሚበልጥባቸው ነገር የሚመስል ሊኖር ይችላል። ኖ በፍጹም ብለው ያንን ጊባፕ አድርገው መጥተው እዚህ ቦታ ተገኝተው 2-3 ሰዓት ቁጭ ብለው አስበው አብዲን መዋላቸው ማንም ቅጣት የለውም፣ ምስክርም ስላለ አይደለም። አይ ቲንክ እነዚህ ነገሮች ደስ ይላሉ።
አሁን ደግሞ ልጆቹ ህፃናት ናቸው፣ ሴቶች ልጆች። ባለቤቱ እንግዲህ ትመለሳለች ሰሞኑን። የተወሰነ ጊዜ ከባድ ነው የሚሆነው ለእሷም። ባዶ ቤት ነው፣ ባል አባት የነበረበት ቤት አሁን ብቻዋን ልጆች ስትይዝ አይ ቲንክ ከዚህ በኋላ ያለው ፈተና ስለሚቀጥል ሴፕቴምበር ትምህርት ቤት ሲመለሱ ልጆቹ እንደዚሁ አልፎ አልፎ በየጊዜው ሊከብድ ይችላል። አልፎ አልፎ እየተገኘን በ6 ወርም በአመትም እየተገናኘን መታሰቢያውን እያደረግን አንዳንድ አስተዋጽኦ እንደ በጣም ትልቅ ነገር ባይሆን ትንሽ ነገር በተለይ ልጆቹ ለአመት በዓልም ለምንም ረመዳ ይመጣል የዛን ጊዜ ምናምን እየተገኙ አንዳንድ ጊዜ ማድረግ ጥሩ ነው እያስባለሁ። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት